አንድ ላይ ነው ምን ሆነው ይሄንን ደግሞ አምናችሁ መቀበል ይኖርባችኋል። ምክንያቱም ወደ ድሮ ሰላማችንና ወደ ድሮ ደስታችን ተመልሰናል። አንዴ አጭብጭቡ እንጂ አንድ እንሆን ስለምታግዙን ይመጣ የኔ ቆንጆ በማናችሁ ደህና ነህ? እንዴት ነሽ? እንዴት ነህ? አለኝ ከመቼ ደርሳችሁ ነው? ቀደም ልካ ደህና ነህ? አባቴ ጋር አባቴ yes እንዴ ከመቼ ቀርማችሁ ነው? ፈጠን ነው ቆየብን እኮ ግን አንተ ቆየብን። ደህና ነህልኝ? ሰላም በላቸው እስቲ። ካሜራ እኮ ይዣለሁ። ውድ ቤተሰቦች እንግዲህ የምንፈልገው ነገር ተሳክቶልናል። ያሰብነው ሆኗል ትላላችሁ። ፍላጎታችን ሩታና አብርሽ ከልጃቸው ጋር ሆኖ እንደዚህ እንዲመጡ ነበረ። እሷም ቃሏን ታክብር ብለን ነበረ። ያው ብዙ ጊዜ ባለፈ አውርታ ነበረ ከዚህ በኋላ ሁለታችን ነው የምንመጣ ብላ ነበረ። ከዛ በኋላ ብዙ ወከባዎች ብዙ ረብሻዎች እየተነሱ ይገኛሉ። ነገር ግን አሁን ዛሬ የመጡበት በጣም አሪፍ ነበረ። ያው እነሱ ብቻቸው ሊሆኑ ቢፈልጉም አልሰጧቸውም። ልጁ በጣም ደህና እንደሆነ ያስታውቃል። ከሷ ጋር ሲሆን እየሳቀ እየተጫወተ ከልጁ ጋር እየተጫወተ ልጁን እያዝናናው እንግዲህ ከነሱ ጋር ሲሆን እየሳቀም እየተጫወተም የድሮ አብርሽ ነው። የተለየ ነገር የለም። ገባችሁ? ልክ ዳኒ ሲመጣ ተለዋወጠ ማለት ነው። ስለዚህ እሱ ማይፈልገው እነሱን ነው። ለምን ከህይወቱ አትወጡም? ለምን ህይወቱ እንዲኖር ለምን አፈቅዱለትም? በቃ እሱ ማይፈልገው እናንተን ነው። ይኸው እናንተ ሲያይ ነው የሆነ ፍዝዝ የሚለው ልጁ። ጭንቀት አትሆኑበት፣ ጭንቀት አትፍጠሩበት። ገባችሁ? እንግዲህ ከልጁ ከሚስቱ ደስተኛ ነኝ ብሎ ብዙ ጊዜ ተናግሯል። እሱ የሚሰማው አቶ ነው እንጂ ይኸው ዛሬ ፊት ለፊት መጥቶ አየ ነው። እነሱ በሌሉበት መጥቶ ሰላም አላቸው። እየሳቀ ምናምን እየተጫወተ ነበረ አይደል? ልክ ዳኒ ሲመጣ ነገሩ ተለዋወጠ። ምንድነው ችግራችሁ? ማለት የሱ ደስታ የሱ ሰላም ነው የምንፈልገው እያላችሁ ነበር አይደል? ደስታው እየሰጣችሁት አይደለም። በጣም እየረበሻችሁ ሰላሙን እየነሳችሁት ነው ያላችሁ። ለምን በዚህ ልክ ልጁን ታስጨንቁታላችሁ? እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ማለት ነው ያው እንደምታውቀው ከአዲስ አበባ ልንወጣ ብዙ ቻሌንጅ አድርጎናል ብዙ ነገሮችና ግን ደግሞ ከአዲስ አበባ ባንወጣም አትሊስት እዚሁ አዲስ አበባ በደንብ ሪላክስ እንዳደረግ ስለምፈልግ እንድንዝናና ስለምፈልግ ዛሬ እንግዲህ እዚህ ውብና የሚያምር ቦታ ተገኝተናል ማለት ነው። ደስተኛ ነህ? የምር እኔም ደስ ብሎኛል በጣም። ከዚህ በኋላ በቃ ቢያንስ እዚህ ሪላክስ እናደርጋለን። ካሁን በኋላ እየተዝናናን ምናምን ነገሮችን አንተም እንድትረሳ ፈልጋለሁ። ብዙ ነገሮች እያጨናነቁ ነው። ሐኪሟም እንደነገረች ከሆነ ያው ስትረስ ውስጥ እየገባክ ስለሆነ ከዚህ ነገር ደግሞ ፍሪ መሆን ስላለብህ ሪላክስ መዝናናት ምናምን ያስፈልጋል። ስለዚህ ከዚህ በኋላ በደንብ ኢንጆይ እናደርጋለን። እዚህ የፈለግነውን ነገር እንጠቀማለን ምናምን ከፈለግክ ማለት ነው። የሚያማምር ክፍሎች አሉ። ጸዴ ሩማል እና እዚህ መቆየት እንችላለን ፍላጎት ከሆነ። አይ ካልክ ደግሞ ብዙ ቦታዎች እየሄድን ኢንጆይ ነው። ኧረ ጸዴ ሩም አለ። ምን አስበሽ ነው ሩታዬ? ኧረ ተመለሽ ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ አላችሁ? መተና ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ። ሀሳብ አስተያየት እየሰጠን ይሄዳለን። እንግዲህ ወዳጅ ደስ ብሎታል፣ ጥላት እረረደብን እያለ ነው ትላላችሁ። ዛሬ ምንም ማድረግ አይቻልም። እየመረራችሁትም ዋጡት። እንግዲህ የአብርሽ ሰላምነት፣ የአብርሽ ደስታ፣ የአብርሽና የሩታ ደስታ የምትፈልጉ እንኳን ደስ አላችሁ። በቃ እውነታው እየወጣ ነው። እውነታው እየተጋለጠ ነው። እንግዲህ አብርሽ ምንም ሆኖ አይደለም ይሄንን መንገድ ይሄንን ዘዴ የፈለገ ኤርሜላ ከሱ እንድትርቅ ብቻ ስለሚፈልግ ነው እንጂ አብርሽ ምንም ሆኖ አይደለም። ሙሉ ጤነኛ ነው። ትንሽ ካሳለፋቸው አንጻሮች ካደረጋቸው ካጠፋቸው ጥፋቶች አንጻር ጭንቀት ውስጥ ገፍቶ ሊሆን ይችላል። ያ ነገር ደግሞ በሂደት የሚለቀው ነገር ነው። ገባችሁ? ነገር ግን እነዚህ ሰዎች ጭንቀቱ እንዲጠፋለት ጭንቀቱ እንዲተው እያረጉት አይደለም፣ ሰላሙን እየነሱት ነው። ይኸው አሁን ከሚስቱ ጋር ከልጁ ጋር በጣም ደስተኛ ነበር። ይሄንን አይቶ መመስከር ይቻላል አይደል? ከነሱ ጋር ደስተኛ እንደሆነ
ዳኒ ሲመጣ ተቀያየረ። ምንድነው እሱ እነሱን አይፈልግም። በቃ ሰላሙን እየነሱት ነው። እንደዚህ በቃ ማንንም አላስገባም ብትል ለነገሩ እስከዛሬ እሷ ላይ እየፈራን ነበረ። ለምንድን ነው ከነሱ ጋር ምሰራ ለምን ለብቻው አትመጣም እያልን ነበረ። ይኸው ስትወጣ ኮቴዋን እኔ ዘበኛ አስቀምጦ ይሁን አላውቅም የት እንደሄደች እየተከታተሏት ነው የሚሄዱት። እየተከታተሏቸው ሰላማቸው መንሳት ለምን በዚህ ልክ እንደፈለጉት አላውቅም። ዳኒ ትላንት ከሩታ ጋር ካልሆንኩ ብለህ በጣም እየፎከርክበትና እየዛቻህበት ነበረ አብርሽ ላይ። ዛሬ ግን እንዴት ከሩታ ጋር ሆነህ ብለህ አንደኛ ጥላት ሆነህ ቁጭ ትላለህ? ትንሽ እንኳን አታፍርም? ለነገሩ እያንዳንዳችሁ ለጥቅም ነው የቀረበቻችሁ። ጥቅማችሁ ስለምትፈልጉ ብቻ ነው ወከባ የምትፈጥሩት እንጂ ለአብርሽ ማስባችሁ አይደለም፣ ለሩታ ማስባችሁ አይደለም። እያንዳንዳችሁ ደግሞ ይሄ ደረጃ ያደረሰቻችሁ ሩታ ናት። እያንዳንድሽ ያሳደገችሽ ሩታ ናት። ዛሬ ሩታ ላይ ጥላት የምትሆኑ ሰዎች ማለት ነው። እንግዲህ ደግሞ ዛሬ ምን ብለው እዚህ ነው ነው ኤፋ ዛሬ የለም። ለኔና ላንተ ሰጥቶናል ጊዜው። አብረን ነበር እኮ ቤት። አዎ ግን አንተ ስትመጣ እሱ ወደ ሌላ ቦታ ሄዳለሁ ምናምን ብሎ የነበረ ጠይቄው ሁለታችሁ አብራችሁ አሳልፉ እኔ ሌላ ቦታ ሄዳለሁ አለኝ። ከዛ በሀሳቡ ተስማማ። እኔ እናንተ ደግሞ በደንብ ጊዜ ስለሚያስፈልገን ከዚህ በኋላ አይደለ አብረን እንዝናናለን ማለት ነው። ትወዳለህ ብዬ ተስፋ አደርጋለሁ። ምክንያቱም እኔ እናንተ እንደዚህ የራሳችን የምንለው ጊዜ ካሳለፍን ስለቆየን አይደል በደንብ ሪላክስ እናደርጋለን አይደል ዋ እድጋ ምን መስኮረም ዛሬም መስኮረም ማለት እንዴ ኔጋ ወይ ፈጣሪ እንደ አዲስ መስኮር ነው ጀመርክ እና እንግዲህ እንደነገርኩት ነው በጣም ብዙ ደስተኛ ነው በነገር ላይ እኔ እናንተ ሰላም በመፍጠራችን ምንድን ነው ያለፈውን ነገር አንተም ረስተህ እኔም ረስቼ አብረን ስለሆንን በጣም ብዙ ደስተኛ ነው እና እኔ ለሁበትም ሩታ አብርሽን አሽኩረመች ትላለች። ሚስት ላይ ተሽኩረመማል አንተ ምንድን ነው ሩታ? ያው ሰላማችሁ በቃ እንደዚህ ሶስታችሁ ቤተሰብ ሆናችሁ ስትመጡ ነው ደስ የሚለው የሚያምርባችሁም የነበረው ማለት ነው። ለነገሩ ሰላም አልሰጧቸውም። ሶስታቸው ጊዜ በቃ የቤተሰብ ጊዜ እንዲያሳልፉ ራሱ አልሰጧቸውም። ገባሽ? ሰላማችሁ ደስታችሁ ትፈልጋላችሁ፣ ግን ደስታችሁ ቤት በኩል ታገኙ። ዙሪያችሁ የጠመጠማችሁ ጥላት ብቻ ነው። ገባሽ? ትላንት ያሳደግሻቸው፣ ትላንት በወደቁበት ያነሳሻቸው፣ እዚህ ድረስ ያደረሻቸው ከነ ምናምናቸው ያነሳሻቸው ሰዎች ዛሬ አንቺ ሊጎዱ አንቺ ሊጥሉ ተፍተፍ እያሉ ነው። ነገር ግን ለሷ የምታስቡት እሷን ለመጣል የምትሮጡ ሰዎች ራሳችሁ ወርቃችሁ እንዳናያችሁ ተጠንቀቁ። ለሷ ያሰባችሁት ራሳችሁ ተወርቃላችሁ። እናያቸዋለን። እና ደግሞ በቃ ካልደበረ ካትሊስት ደህና መሆንን እኮ ብዙ ሰው ማወቅ ይፈልጋል። ስለዚህ ደህና ነኝ ምናምን ብላ ብቻ ደህንነትን ንገራቸው። ደህና እንደሆንክ ምናምን በቃ ላይክ መጨነቅ የለባቸው የሚወዱ ሰዎች አሉ። እኔ ደህና ነኝ፣ ምንም ነገር እንዳትጨናነቁ። ከሩታና ከልጄ ጋር እየተዝናናን ያለ ነው። ዛሬ ሩታ ይዛኝ መጣለች እና በጣም አመሰግናለሁ፣ ደስ ብሎኛል። እና ምንም ነገር አትጨነቁ። አዎ መጨነቅ የለባችሁም ከዚህ በኋላ። ሲቀጥል ደምላችሁ ጤነኛ እንደሆነ ደስተኛ በፈጣሪ ስም ዳኒ ግን ለምንድነው ማትተወን? ምን ታደርጋለህ እዚህ? አብርሃም ከአንቺ ጋር እስካሁን ነበረ ብዙ ጋር ታይሞችን እያሳለፋችሁ ነው። ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ ያስፈልገንም ዳኒ። ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን ወስዷል እሱ ቶሎ ያለሽ ነገር ቻልሽ። አንተ ማን ነህ? ምንድነው? ቤተሰብ ምንም አይደለም እኮ ስላልሆነ ገባሽ? በጣም ደህና ነው ዳንኤል። ደህና አይደለም ገባሽ አይደለ? አብርሃም ደህና እስኪሆን ድረስ ደግሞ ከጎኑ አለው። ሁላችንም ደግሞ ከጎኑ መሆን አለብን። ገባሽ አይደለ? ለምን አትተውንም? ጤነኛ ነው አያችሁ አይደለ? ጤነኛ ሲሆን ነው እኛ መተው። ጤነኛ ነው አያችሁ እኮ ታከመ አይደለ? እንዴ 5ቱንም ቀን አያችሁ ታከመ፣ ጤነኛ እንደሆነ ሰማችሁ። ለምን አትተውንም? ለራሳችን ጤነኛ አይደለም። በነገራችሁ ላይ እናንተ ናችሁ ጤነኛ ያሉ ናችሁ። ጤነኛ ማትመስሉትም እናንተ ናችሁ። ከዚህ በላይ ጤናው እኮ እየነሳችሁት ነው ያላችሁት። እንዴ ምን ይሁንላችሁ ከዚህ በላይ? ትክክለኛ የነበረው ልጅ ስትመጣ ነው የቀያየርከው። አንተን ራሱ በስነ ስርዓት ፈገግ ብሎ ነው ሰላም ያለ።
ሰላሙን እየነሳችሁ እንዴት ነው ሰላም የሚሆነው? ልጁ ጤነኛ የሚሆነው እንዴት ነው? ባይሆን ራሱ ታሟል እንኳን እያላችሁ ሰላሙን እየነሳችሁት እኮ ነው። ጭንቀት አለበት የሚባል ሰው እንደዚህ ነው ትሪትመንት የሚደረገው? በእንደዚህ መልኩ ነው የሚድነው? አልገባኝም። ሰላም አንድ ሰው ጭንቀት ያለበት ሰው ከጭንቀት እንዲርቅ ነው እንጂ የሚደረገው ጭንቀት ውስጥ እንዲገባ ነው እንደምታደርጉት። እኔ በጣም እኮ ነው የምገርሙ። ከዚህ በላይ ምን ይሆንላችሁ? ልጁ ሰላሙን እየነሳችሁ ሰላም አይደለም፣ ጤናው እየነሳችሁት እያሳመማችሁ ጤነኛ አይደለም የምትሉ ሰዎች እናንተ ራሱ ጤነኛ ናችሁ? የምር አሁን የሚያሳስበው የእናንተ ጤንነት ነው። ገባችሁ? ሰላም አትመስሉኝም። አጠቃላይ እነ ዳኒ እነ ቡዜ ምናምን ጤነኛ አይደላችሁ። እውነቱን ለመናገር ጤነኛ ሰው በዚህ ልክ እንደዚህ አያብድም። ለምን ወደ ትዳር ተመለስክ፣ ለምን ከህይወት ትኖራለህ ብሎ ጤነኛ የሆነ ሰው በዚህ ልክ ብድ አይልም። ገባችሁ? እናንተ ጤነኛ ያልሆናችሁ መታየትም ያለባችሁ እናንተ ናችሁ። ገባ? ሰው በሁለት አፍ ይኖራል እንዴ? ሁለት አፍ። አንተ ከዚህ በፊት እየፎከርከበት እየዛቸህበት የነበረ ከሩታ ጋር እንዲሆን ነበር አይደል? አብርሽ ላይ እንደዛ እያደረክ የነበረ ዛሬ ምን ተገኝቶ ነው ከሩታ ጋር ሲሆን እንደዚህ የምትሆነው? የትላንት ቃልህ ለምን ታጥፋለህ? ጤነኛ እንኳን አይደለም ካልክ እኮ እሷ ጋር ሆኖ እንዲታይ ማድረግ ትችላለህ እኮ አንተ። እውነት ለአብርሽ አስበህ ከሆነ ጤነኛ ያልሆንክ አንተ ራስህ ነው። ለማንኛውም ቤተሰብ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁ አስቀምጡልኝ። አወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።